ኢየሩሳሌምን በጥሊሞስ የሚባል ገናና ንጉሥ ይገዛት ነበር። በጥሊሞስ ኢየሩሳሌምን ብቻ ሳይሆን ይህን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ ገዝቶታል። በዘመነ በጥሊሞስ በኢየሩሳሌም ስምዖን የሚባል አንድ ሰው ነበር። ይህ ሰው እግዚአብሔርን የሚፈራ ቅን፣ ህዳጌ በቀል የሌለበት መልካም ሰው ነበር። ስምዖን የእስራኤልን ደህንነት ያይ ዘንድ ተስፋ ያደርግ ነበር። በስምዖን የእግዚአብሔር መንፈስ አድሮበት ነበር። ንጉሥ በጥሊሞስ እጅግ ብዙ ቋንቋ ይናገር ነበር። በዚህ ምድር ላይ ምን ቀረኝ ብሎ ሲያስብ በብዙ ጥበብ የተሞሉ በብዙ ምሳሌያት የከበሩ የአባቶቻችን የትንቢት መጻሕፍት 46ቱ መጻሕፍተ ብሉያት እንደቀሩት ይነግሩታል። በእስራኤል ላይ ገዢ ሆኖ ነበርና ጸሐፊዎቹንና መጻሕፍቱን በአስቸኳይ ላኩልኝ ብሎ አዘዘ። እስራኤላውያኑ 46ቱን መጻሕፍተ ብሉያት 72ቱን ጸሐፍት አድርገው ሰደዱለት። የተከበራችሁ የአይሁድ ሊቃናት ዛሬ ሰበሰብኳችሁ ከብዙ ምክር በኋላ ይህን ታላቅ ሥራ ተረክባችሁ የብሉይ ኪዳን መጻሕፍትን ወደ ግሪክ ቋንቋ እንድታረጉሙ ይቅርታ ያድርጉልኝ ንጉሠ ነገሥት። እነዚህን የብሉይ መጻሕፍትን ሁሉ ማን ነው ሊተረጉማቸው የሚችለው? አድምጠኝ ስሙ። የብሉይ ኪዳን መጻሕፍትን ለእያንዳንዳችሁ ተከፋፍላችሁ ድርሻችሁን በታላቅ ጥንቃቄ ትተረጉማላችሁ። ሥራችሁን አሁኑኑ ጀምሩ። ቶሎም ተገናኙ። አሁን ወደ ሥራችሁ መሄድ ትችላላችሁ። ከ46ቱ መጻሕፍተ ብሉያት የኢሳይያስ የትንቢት መጽሐፍ ለስምዖን ደረሰው። እየተረጎመ እነሆ ድንግል ትጸንሳለች የሚለው አንቀጽ ላይ ደረሰ። በነገሩ ግራ ተጋባ። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። እንዴት ይህ ሊሆን ይችላል? ይህንን ነገር እንደዚሁ እንዴት አድርጌ ልተረጉመው እችላለሁ? እንዴትስ አድርጌ ልግለጸው? የግሪክና የመላው ዓለም ሕዝብ ሊያነቡ አይደል? እናም የብሉይ ኪዳን መጻሕፍትን ሊያቃልሉብኝ ነው። እንዴት ድንግል በድንግልና ትጸንሳለች? ስለዚህ እነሆ አንዲት ብላቴና ሴት ትጸንሳለች፣ ልጅም ትወልዳለች ብዬ ተረጉመዋለሁ። ስምዖን ያነበብከውን እንዳለ ሳትቀይር ተርጉም። ይህ ትንቢት ተፈጽሞ በዓይንህ እስክታይ ድረስ አጽናው። በአዳም ኃጢአት ፍጥረታት በሞት በሲኦል ይጣላሉ። ዲያብሎስ አዳምና ልጆቹን በገሃነም ይገዛቸዋል። ሞት በሰው ልጆች ላይ ነግሷል። የቃል ኪዳኑ ቀን ሊደርስ የአዳም የቀጠሮ ቀን ሊቃረብ ጥቂት ዘመናት ይቀራሉ። ሁሉ በአዳም በሞት በሲኦል ይሰቃያሉ። የነቢያቱ ለቅሶ፣ የአዳም ጩኸት፣ የልጅ ልጆቹ እንባ ከሲኦል ይሰማል። ትንቢትና ምሳሌው ሲቃረብ የትንቢቱ መፈጸሚያ ምሳሌው መታያ በምድር ፍጥረታት መገኘት ጀመሩ። ቴክታና በጥቃ የሚባሉ ሁለት ሰዎች በኢየሩሳሌም ይኖሩ ነበር። እጅግ ትሑት ደጋግ ቸር ባልና ሚስት ነበሩ። ሀብታቸው የሞላ ንብረታቸው የተረፈ ነበር። ነገር ግን የአብራካቸው ክፋይ ማኅፀናቸው ፍሬ አልነበራቸውም።
ከብዙ ልቅሶና ጸሎት በኋላ እግዚአብሔር በራእይ ምስጢሩን ገለጸላቸው። ነጭ እምቦሳ ከበረታቸው ስትወጣ እምቦሳይቱ እምቦሳ እየወለደች እስከ 6 ስትደርስ ስድስተኛይቱ ጨረቃን ጨረቃ ፀሐይን ስትወልድ አዩ። የሕልማቸውን ፍቺ ከበዳቸው። በሀገሩ ወደ ታወቀ መፈክረ ሕልም ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ በስድስተኛው የዘር ሐረጋችሁ ጨረቃን ትወልዳላችሁ። ጨረቃይቱ ከፍጡራን በላይ የምትሆን ልጅ ናት። ፀሐይ ነገር ግን አልተገለጸልኝም አላቸው። የፀሐይ ነገር ሳይገባቸው ጊዜ ይፍታው ብለው ሄዱ። እግዚአብሔር ልመናቸውን ሰምቶ ሄሜን የምትባል ሴት ልጅ ወለዱ። ሄሜን ዴርዴንን፣ ዴርዴን ቶናን፣ ቶና ሲካራን፣ ሲካራ ሄርሜላን፣ ሄርሜላ ሐናን ወለደች። ቅድስታና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ያቄም ለሚባል ደግ ሰው አጋቧት። ምክንያት ወርዶ እንደ አያቶቿ ሆናለች። እግዚአብሔር ልጅ እንዲሰጣቸው ዘወትር በለቅሶ ይለምኑታል። ያቄምና ሐና ለ30 ዓመታት በትዳር አብረን ኖርን። መካንነትሽን ካወቅሽበት ጊዜ ጀምሮ እንዳለቀሽ ነበር። እባክሽ ማልቀስሽን እስኪ ተይ። የሔዋን ዘር ሁሉ የማህፀኗን ፍሬ ለማስተዳደር እኔ ግን ይህ የእግዚአብሔር ፈቃድ ነው። እኛም መጸለያችንንና መስዋዕት ማቅረባችንን በፍጹም አንተው። የአብራካችሁ ክፋይ የሆኑ ልጆች ስለሌሏችሁ ምንም አይነት መስዋዕት አልቀበል። ይሄ ደግሞ የሙሴ ሕግ ነው። አንተም ቢሆን ሕጉን ታውቀው የለን? ልጆች ስለሌሉን ሊቀ ካህናቱ መስዋዕታችንን እንደማይቀበል አውቄው ነበር። ለእግዚአብሔር ቃል የገባሁትን እፈጽም ዘንድ ወደ ገዳም እወርዳለሁ። በዚያም ስጸልይና ስጾም ለ40 ቀንና ሌሊት እቆያለሁ። እግዚአብሔር ከዚህ ሁሉ መከራ ያወጣኛል። የ5500 ዘመን ፍጻሜ ሲቃረብ የአዳምም የተስፋው መፈጸሚያ ቀናት ደረሰ። እግዚአብሔር ከሰማይ ሆኖ ተመለከተ። ዓለም ሳይፈጠር በሥላሴ ልቦና የነበረች መላእክትና ሰው በአንድ የሚዘምሩበትን መንገድ ያዘች። የጥሉን ግድግዳ ለማፍረስ ፍቅርና ሰላም ለማንገስ ምክንያት የሆነች የአዳም ኃጢአት በዘር ያልተላለፈባት ንጽሕት ዘር አባቷ ዳዊት ትንቢት እንደተናገረላት ይህቺ የዘላለም ማረፊያዬ ናት፣ መርጫታለሁና በዚህች አድራለሁ እንዳለ እመቤታችን ቅድስት ድንግል ማርያም ለአምላክ ድንቅ ሥራ ተዘጋጀች። ሐና
እግዚአብሔር ጸሎትሽን ሰምቷል። የማኅፀኗ ፍሬ በምድር ሁሉ የገነነ የተባረከችና ንጽሕት የሆነች ልጅ ትወልጃለሽ። ከእርሷም የሚወለደው ሰላም፣ ምሕረትና ቅድስና ገንዘቡ ናቸው። ወንድ ልጅ ብንወልድ ወጥቶ ወርዶ አርሶ ቆፍሮ እርዳን አንልም። ሴት ብንወልድ እንጨት ሰብራ ውሃ ቀርታ ትርዳን አንልም። ለቤተ እግዚአብሔር መሶበ ወርቅ ሰርታ መጋረጃ ፈትላ ትኖር ዘንድ ለጌታዬ ስለት ሰጥቻታል። በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ። መልካሙን ዜና በስር ዘንድ እግዚአብሔር ልኮኛል። ባለቤትህ ሐና ትጸንሳለች፣ ስሟ ማርያም የምትባል ሴት ልጅ ትወልዳለች። ከእርሷም የዓለም መድኃኒት የሆነ ኢየሱስ ክርስቶስ ይወለዳል። እግዚአብሔር ድንቅ ነገርን አደረገልኝ። ለእኔም የተደረገልኝ ይበልጥ ያስደንቃል። የእግዚአብሔር መልአክ ተገለጸልኝ፣ እኔንም ተናገረኝ። እንደምትጸንሽና ስሟ ማርያም የምትባል ሴት ልጅ እንደምትወልጂ የእግዚአብሔር መልአክ አብስሮኛል። ተመስገን፣ እግዚአብሔር ጸሎታችንን ሰምቷል። ስሙ የተመሰገነ። እርሱ ጌታ እግዚአብሔር ዓለምን ሁሉ የሚቀድስበትና የሚዋጅበትን ሥራ ሊሠራ በተዘጋጀበት በዚህ ሰዓት ድንግል ማርያም በሊባኖስ ተራራ ተወለደች። ግንቦታን ከፀሐይ 7 እጅ የምታበራ የመልኳ ደም ግባት ከማርና ከስኳር ይልቅ ደስ የሚያሰኝ የመዓዛዋ ሽታ ከሽቱ ሁሉ የሚበልጥ የእግዚአብሔር ስጦታ የሆነች ድንግል ማርያም ተወለደች። አትጨነቂ እያየ ባለቤቴ እኮ ከውስጥ አብራት። መልካም ዜና ልንገራችሁ። ፊቷ እንደ ፀሐይ የሚያበራ ደምግባትና ውበት ያደላት ሴት ልጅ እግዚአብሔር ሰጥቷችሁ። ዘካርያስ ትሰማለህ የተባለው ተመስገን አምላኬ። የኢያቄምንና የሐናን ጸሎት የሰማ ኃያሉ እግዚአብሔር የኔንና የባለቤቴን ጸሎት አድምጥ። እባክህን ጌታዊ ተለመን። እስኪ እንዴት እንደምታምር ተመልከታት። ኢያቄም ስሟን ማንን በለው? ማርያም ትባል። በእግዚአብሔር የተመረጠች ናች። የእግዚአብሔር ስጦታ ናት። ሁላችሁንም አመሰግናለሁ። ልጄ ማርያም ተኝታለች እንዴ? አሁን 3 ዓመት ከ10 ቀን ሆኗታል። ልጃችን እኛ ልታገለግል አይደለም የተሳልነው። ነገውኑ ወደ ቤተ መቅደስ እንወስዳታለን። በዚያም መኖር ትጀምራለች። ኢያቄምና ሐና በልዩ ስለት ያገኟትን ልጃቸውን 3 ዓመት በቤታቸው ካሳደጓት በኋላ በስለታቸው መሠረት ወደ ቤተ መቅደስ ወሰዷት። እግዚአብሔር ሆይ ጸጋህን ስላደልከኝ አመሰግንሃለሁ። አሁን እንግዲህ መስዋዕትን ማቅረብ ይቻለኛል። አቤቱ ጌታ ሆይ ጠብቃት።
በበረከትህም ቀድሳት። የእመቤታችን የቅድስት ድንግል ማርያም አክስት ቅድስት ኤልሳቤጥ በይሁዳ ከተማ በተራራማው አገር ትኖር ነበር። ባለቤቷ ካህኑ ዘካርያስ ይባላል። በኦሪት ሥርዓት የቤተ መቅደሱ አገልጋይ ነበር። ዘካርያስና ኤልሳቤጥ ዕድሜያቸው እየገፋ ሄዷል። የአብራካቸው ክፋይ ልጅ ግን አልነበራቸውም። ምን ሆነሻል ኤልሳቤጥ? የተከፋሽ ትመስያለሽ። ልጅ ይኖረኝ ዘንድ ተመኝቼ ነበር፣ ግን ኃጢአቴ የበዛ ነውና አልሆን። የመውለዱን ነገር አሁንም እየተመኘሽ ዕድሜሽ አሁን 90 መሙላቱ፣ እኔም በሆነ አርጅቻለሁ። ለእግዚአብሔር የሚሳነው ነገር የለም። እናታችን ቅድስት ድንግል ማርያም መላእክት የዕለት ምግቧን እያመጡላት ከመላእክት ጋር እየዋለች 12 ዓመት በቤተ መቅደስ አደገች። አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴት ልጆች በዋዛ አላደገችም። በንጽሕናና በቅድስና በቤተ መቅደስ 12 ዓመት ተቀመጠች። ለዚህ ነው ቅዱስ ዳዊት ልጄ ሆይ ስሚ፣ የአባትሽም ቤት እርሺ፣ ንጉሥ ውበትሽን ወዷልና ብሎ ያላት። በነፍስሽ ሰይፍ ያልፋል የተባለች እመቤት 15 ዓመት ሲሞላት በአንተና በሴቲቱ መካከል ጠላትነትን አደርጋለሁ በተባለው የትንቢት ቃል መሠረት አንተ የተባለ ዲያብሎስ መሳሪያ ያደረጋቸው አይሁድ በቅናት ሴቲቱ በተባለች እመቤታችን ላይ ተነሱባት። ቤተ መቅደሳችንን ታሳድፋለች፣ ትውጣ ብለው ንትርክ ጀመሩ። የአይሁድ ከቤተ መቅደስ ትውጣልን የሚለው ጩኸት በስቷል። በጊዜው የነበረው የቤተ መቅደሱ አገልጋይ ካህኑ ዘካርያስ የእናታችንን ጉዳይ ወደ እግዚአብሔር አመለከተ። ማርያም 12 ዓመት ሞልቷታልና ቤተ መቅደሳችንን ታሳድፋለች፣ ትውጣ እያሉ ነው አይሁድ። ታዲያ ለማን አደራ እንስጣት? የምትጠጋበት ማንም የላት። ንጽሕናዋና ድንግልናዋ ብርቱ አድርጓት። እግዚአብሔር ሆይ ልጅህ ማርያምን ጠብቃት።
ዋሊያ ወደ ውሃ ምንጭ እንደሚናፍቅ ነፍሴ አንተን ተጠማች። ዘካርያስ ከነገደ ይሁዳ ሚስቶቻቸው የሞቱባቸውን አዛውንት በትራቸውን ሰብስበህ ከቤተ መቅደስ አስገብተህ ጸልይበት። በዚያ ምልክት ሰጠሃል። አምላኬ ሆይ ፈቃዱ ይሁን፣ እኔ ባሪያህ ነኝና። የሰማይና የምድር ፈጣሪ እንድፈጽም ያዘዝከኝን ነገር ሁሉ ይኸው አድርጌያለሁ። ኃይልህንና ፍቅርህን አሳይ። የቤተ መቅደሷን የኢያቄምን ልጅ ድንግል ማርያም አምላኬ ሆይ ለማን አደራ እንደምሰጣት ግለጽ። ካህኑ ዘካርያስ ሚስቶቻቸው የሞቱባቸውን ከነገደ ይሁዳ የሆኑትን ሽማግሌዎች በትራቸውን እንዲያመጡ ተናገረ። ሚስቶቻቸው የሞቱባቸው የነገደ ይሁዳ ሽማግሌዎች በትር ቤተ መቅደስ ገባ። በጣኑ መዓዛ በካህናቱ ጸሎት ወደ ቤተ መቅደስ የገባው በትር ተመልሶ ሲወጣ ከበትሮቹ መሃል የአንድ አረጋዊ በትር ለምልማ አፍርታ በላያም ላይ ዮሴፍ ሆይ ድንግል ማርያምን ጠብቃት የሚል ጽሑፍ ይዛ ተገኘች። አረጋዊ ዮሴፍ የድንግል ማርያም ጠባቂ እንዲሆን ተመረጠ። የዮሴፍ በትር አቆጥቁጣለች፣ ለምልማለች፣ አቆጥቁጣለች። የቤተ መቅደሷን ድንግል አናጹ ዮሴፍ እንዲጠብቃት መደቡ የመጨረሻ ተስፋ አድርገን የነበረው ነገር ነው። ነገር ግን እሱ በእድሜ ከአባቷ ይበልጣል። አስታውሽ፣ እሱ ጠባቂዋ እንጂ ሚስቱ አይደለችም። እንግዲህ እንዴት እንደሚንከባከባትና ኑሯቸው ምን እንደሚመስል እናያለና። ደካማ አዛውንት ነኝና አዘንልኝ። በእስራኤል ልጆች ፊት መሳቂያ እንዳልሆን እፈራለሁ። የ70 ዓመቷ አዛውንት የ15 ዓመቷ ልጅ አጨ ሲባል ሰዎች ምን ያስቡ ይሆን? ይሄ የኛ ፍቃድ ቢሆን ለአንድ ወጣት በዳር ናት። ነገር ግን ይሄ የመንፈስ ቅዱስ ፍቃድ ነውና ለፈቃዱ ልትገዛና እሷንም ልትጠብቃት ይገባል። እኔ እግዚአብሔር ባሪያው ነኝና የአምላኬ ፈቃድ ይፈጸም ዘንድ እነሆ እኔ ባሪያው። እግዚአብሔር ሆይ ስምህ የተባረከ ይሁን። የነገሥታት ንጉሥ ክብር ላንተ ይገባል። ዮሴፍ ድንግል ማርያምን እንዲጠብቃት ሰጥተነዋልና ሁላችንንም ባርክ። የእስራኤል ንጉሥ እግዚአብሔር ስምህ ለዘላለም የተቀደሰ ይሁን። ካህኑ ዘካርያስ በቤተ መቅደስ እያጠነ ሳለ በመሠዊያው ቀኝ በኩል እግዚአብሔር የታዘዘ በእግዚአብሔር ፊት የሚቆም መልአክ ቅዱስ ገብርኤል ተገለጸ። ዘካርያስ ጸሎትህ ተሰምቷልና አትፍራ። ሚስቴ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ያድርበታል። ከእስራኤል ልጆች ብዙዎችን ወደ አምላካቸው ይመልሳል። እርሱም የሚዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። እኔም ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለች። ይህን በምን አውቃለሁ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ።
እንድናገርህም ይህንንም የምሥራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ድዳ ትሆናለህ፣ መናገርም አትችልም። የዘመኑ ፍጻሜ በደረሰ ጊዜ መልአኩ ቅዱስ ገብርኤል የገሊላ ክፍል ዕጣ ወደምትባል አገር ከእግዚአብሔር ዘንድ ታዞ ሄደ። ደስ ይበልሽ ጸጋ የተሞላሽ ሆይ ጌታ ከአንቺ ጋር ነው። አንቺ ከሴቶች መካከል የተባረክሽ ነሽ። ማርያም ሆይ በእግዚአብሔር ዘንድ ጸጋን አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ነውና የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። በያዕቆብም ቤት ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ወንድ ስለማላውቅህ እንዴት ይሆናል? መንፈስ ቅዱስም በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህም ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመንሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ዘመን ወንድ ልጅ ጸንሳለች። ለእርሷ መካን ትባል ለነበረችው የስድስተኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና። እነሆኝ የጌታ ባሪያ፣ እንደ ቃሌ ይሁን። ጸሎቴን የሰማኸኝ አምላክ ስምህ የተመሰገነ ይሁን። መጽነሴን ካወቅኩበት ዕለት ጀምሮ ለ6 ወራት ያህል የወላድነት ስሜት ውስጤ ሞላ። ጽንሱ በማኅፀኔ ሲላወስ ይሰማኛል። ፍቅሩና ደግነቱን ያሳየኝ ጌታ ባሰበኝ ወራት በሰዎች መካከል ነቀፌታዬን አስወገደልኝ። እመቤታችን ቅድስት ድንግል ማርያም ዘመዷ ኤልሳቤጥን ልትጠይቅ ወደ ተራራማው አገር ወደ ይሁዳ ከተማ ሄደች። በዚያም 3 ወር ተቀመጠች። ሰላም ላንቺ ይሁን ኤልሳቤጥ፣ አንቺ ከሴቶች መካከል የተባረክሽ ነሽ።
የማኅፀንሽ ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። ነፍሴ ተከብሯል፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምሥራች ነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና፣ ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግምም ተኝቶ ታገኙታላችሁ። ጥበበኞች ሰዎች ከምስራቅ አገር መጡ። ጀረደሸት የሚባል ፈላስፋ አባት ነበራቸው። በቀትር ጊዜ ከነቃማይ አጠገብ ሆኖ ፍልስፍና ሲመለከት ድንግል በሰሌዳ ኮከብ ተስላ ሕፃን ታቅፎ አየ። ፈጥኖ በሰሌዳ ብረት ቀርጾ አስቀመጠው። በሚሞትበት ጊዜ እንዲህ ያለ ኮከብ ሲወጣ ባያችሁ ጊዜ ሰማያዊ ንጉሥ ይወለዳልና ወስዳችሁ ስጡ ብሏቸው ነበር። ያንን ሰምተው በኮከብ እየተመሩ ሰብአ ሰገል ወደ ቤተልሔም መጡ። ተመልከት ያችን ኮከብ፣ ድምቀቷ ያልተለመደ ነገር ነው። የብርሃኗ ድምቀት ምልክት ይሆነን ዘንድ ለኛ ብቻ የምታበራ ትመስላለች። የሥነ ከዋክብት ምሁሩ አባታችን ዘረድሸት ኮከብ እንደሚመራን የተናገረውን አታስታውስም? እንዴታ! ድንግል በድንግልና ትጸንሳለች፣ የአይሁድና የሰው ዘር ሁሉ ንጉሥ የሚሆነውን ልጇን ትወልዳለች። ኮከቧም ሕፃኑ በሚወለድበት ግርግም ላይ ታበራለች ብሏል። የሚሆነውን ሁሉ ለማየት ቀዳሚዎቹ እኛ እንሆናለን። አካላዊ ቃል ለሆነው ለሕፃኑ የምንሰግድለትና እጅ መንሻውን የምንገብርለት ዘንድ ነግሮናል። ሕፃኑን ለማየት ነው የመጣችሁት? ድንግል ማርያም ግን ይህንን ሁሉ በልቧ እያሰበች ትጠብቀው ነበር። በግርግም የተፈጸመውን ሰማ አይደል ኢያሱ? አሁን በመላዋ ቤተልሔም የሚወራው የሕፃኑ መወለድ የተወለደው ንጉሥ ነው ይላሉ። ይህ ጉዳይ እውነት ስለመሆኑ ያረጋግጥ ይኖራል? መንጋቸውን የሚጠብቁ እረኞች ሄደው እንዳዩት ይናገራሉ። የጌታ መልአክ ተገልጾ ሕፃኑ ወዴት እንደሚገኝ እንዳስረዳቸውና የሕፃኑ አካል በብርሃን የተሞላ እንደ ፀሐይ እንደሚያበራ አይተናል ይላሉ። ይህ እንዴት ሊሆን ይችላል? ለማንኛውም ወደዛው እንሂድ። ስምህ ማን? ከዳዊት ነገድ የናዝሬቱ ዮሴፍ። ዕድሜ? ወደ 70ዎቹ ነው። እናቱ ማርያም ትባላለች። ስምሽ ማን? የኢያቄም ልጅ ማርያም። የሕፃኑ ስም? የናዝሬቱ ኢየሱስ።
ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይቷልና፣ ይህም ለአሕዛብ ሁሉ የሚገለጥ ብርሃን ለሕዝብህ ለእስራኤልም ክብር ነው። ያንተና የወንድም አንገት እንዲቀላ ማዘዝ ትክክል ነበር። አሁንም እንደገና በሕይወት ብታርፍ ደግሞ አንገት እንዲቀላ አደርጋለሁ። ከግብፅ እስከ ደማስቆ ድረስ ግዛቴን አስፋፍቻለሁ፣ ወታደሮቼን አስፍሬያለሁ። ጭፍሮቼም በመላው ዓለም ይገኛሉ። እኔ ንጉሥ ሄሮድስ ነኝ፣ ሌላ ንጉሥ የለም። እኔ ብቻ እንጂ ሌላ ንጉሥ የለም። እኔ ብቻ እንጂ ታላቁ ንጉሥ እኔ ነኝ፣ ሌላ ማንም የለም። ከኔ ሌላ ንጉሥ እኮ ማን ነው? ግርማዊነቱ ከሩቅ ምስራቅ ከፋርስ የመጡ የጥበብ ሰዎች ሊያነጋግሩት ይፈልጋል። በቶሎ አስገባቸው። እሺ ግርማዊነቱ፣ መግባት ትችላለህ። ንጉሥ ሄሮድስ ረዥም ዕድሜ ለእርሶ ይሁን። ለምን ጉዳይ ነው እዚህ የመጣ? ወደ እርሶ የመጣ ነው የአይሁድ ንጉሥ ስለሆነው ሕፃን ልንጠይቆ ነው። ንጉሥ? ንጉሥ? ከኔ ሌላ ንጉሥ? እንዴት? ሊቃነ ካህናቱን በሙሉ ማታውኑ አሰባሰቡ። ዘብ የጥበብ ሰዎችን ወደ ማረፊያቸው ወሰደ። ከኔ ሌላ ንጉሥ? እናንተ ሊቃነ ካህናት ዛሬ ሁላችሁንም የሰበሰብኳችሁ የአይሁድ ንጉሥ የሚባለው ወዴት እንደሚወለድ እንድትነግሩኝ ነው። ነቢዩ ሚክያስ እንደጻፈው ከሆነ ንጉሡ የሚወለደው በቤተልሔም። በቤተልሔም ከኔ ሌላ ንጉሥ? ዘውዴን ሊነጥቀኝ የሚሻ ከኔ ሌላ ንጉሥ? አመሰግናችኋለሁ። መሄድ ትችላላችሁ። የጥበብ ሰዎችን በፍጥነት አቅርብልኝ። ሁሉንም ነገር አንድ በአንድ ንገሩን እስኪ። ኮከቡን መቼ ነበር ያያችሁት? ከ2 ዓመት በፊት። ታዲያ ይህን ያህል ጊዜ ለምን ቆያችሁ? አልቆየን። ከፋርስ እስከ ኢየሩሳሌም ያለው ርቀት ነው ያዘገየን። ይህ ምናልባት በምሽት የሚታይ የሥነ ከዋክብት አጋጣሚ ክስተት ይሆናል። እንዴት ግርማዊነቶ! ሁሉም ከዋክብትና ፕላኔቶች እኮ ከምስራቅ ወደ ምዕራብ ነው የሚዞሩት። ይህ ኮከብ ግን ከደቡብ ፋርስ ፍልስጤም እስክንደርስ ድረስ ከሰሜን ወደ ደቡብ ነው ሲጓዝ የነበረው። ኮከቡ በእውነት ሌላም የሚያስደንቅ ነገር ነበር። ቀን በቀን ከእይታችን አይሰወርም።
ፀሐይዋ ፍንትው ብላ ስትወጣ ኮከቡም ከፀሐይዋ ድምቀት ይበልጥ ይበራ ነበር። ከኛ ጉዞ አንጻር የየትኛውም ኮከብ እንቅስቃሴ አይገጥምም ነበር። የዚህ ኮከብ ሁኔታ ድሮም ስንጠባበቀው የነበረውን ኮከብ እንጂ ወትሯዊ የሥነ ፈለካዊ ክስተት አለመሆኑን በማያወላዳ መረጃ አያረጋግጥም ይላሉ ግርማዊነቱ። ወደ ቤተልሔም ሂዱና ሕፃኑ ወዴት እንደሚገኝ አፈላልጉ። ስታገኙት እኔና ሕዝቤ መተን እንሰግድለት ዘንድ በእኔ በኩል ተመለሱና ንገሩ። ኮከቡ ቆመ። ሕፃኑ እዚህ ነው ያለው። የተወለደው የአይሁድ ንጉሥ እዚህ ነው ያለው ማለት ነው። ወርቅ ለንግስና፣ ዕጣን ለክህነትህ፣ ከርቤ ለሞትህ፣ ሕፃኑ የት እንደሚገኝ ሳይነግሩኝ የጥበብ ሰዎች ወደ መጡበት እንዴት ይመለሳል? እኔ ንጉሥ ሄሮድስ ትእዛዜ ይህች ናት። በቤተልሔም ከተማና በአካባቢዋ የሚገኙ 2 ዓመት የሞላቸውና ከዚያ በታች የሆኑ ወንድ ሕፃናት በሙሉ እንዲገደሉ ትእዛዜም አሁኑ በአስቸኳይ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ። ዘካርያስ ካህኑ ወንድ ልጅ ወልዶ የእግዚአብሔር መልአክ አዞት የልጁንም ስም ዮሐንስ ብሎታል። ምናልባት አዲሱ ንጉሥ የተባለው እሱ ሊሆን ይችላልና ወታደሮቹን ልከ ሕፃኑን አስገድል። አሁኑኑ በአስቸኳይ ሂዱና ግደሉ። ጌታ ሆይ ይህንን ሕፃን አንተ በዚህ መሠዊያ ፊት ሰጠህ። እነሆ ለአንተ መልሼ ሰጠሁ፣ የፈቀድከውን አድርግ። ምን ፈለጋችሁ? ሕፃኑ የታለ? ግቡ፣ ከቤተ መቅደሱ ታገኙታላችሁ። ዘካርያስ የቀለድክብን ነው። ሕፃኑን አላገኘም። የካህኑን የዘካርያስን ደም የሄሮድስ ወታደሮች በመሠዊያውና በቤተ መቅደሱ መካከል በግፍ አፈሰሱት። እነሆ የዘካርያስ ደም ይፋረዳቸው ዘንድ ወደ እግዚአብሔር ይጮኻል።